ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። አልዋ ድራማ ይዤ መጥቻለሁ። ባለፈው ሳምንት እንዳየነው እንግዲህ ቡራትን አግቷታል። የዳቱም መኪና ውስጥ ጠርቷት ተይ ወደ በሂደት ትወጅኛለሽ፣ አሁን አታስቢ አላት። የምትፈልጊው ነገር አረግልሻለሁ አንድ ይሆናል በቃ አላት። ሄዳትም ምንም ነገር እንትን አላለች። ዝም ብሎ እየለፈለፈ ነው። እሷ እያዳመጠች ነው። እባክሽን ፊዳን፣ እኔ ባለፈው ሊጎዳሽ ሳይሆን አጋቢ ጠርቼ እንድንጋባ ነበረ። ትዕግስት ይኖር፣ አሁን ሆኖ ቡራጋ ውሰደኝ አለችውና ጮኸች። እሱ እሺ የምትፈልጊው እሱ ከሆነ ወስድሻለሁ አላት። መኪናውን ቀበታውን አድርጓል። እንግዲህ ቡራኩም አባትየውም እየፈለገ ነው ከወይዘሮ አሊዴ ጋራ ወደ እሷ የምትኖር መኖሪያ ቤት ሄደዋል። ወይዘሮ አሊዴን ሂጂ አንቺ ወደ ቤትሽ ሂጂ አላት። አይ ያው አባትየውና የእንጀራ እናቱ የምኖሩት እዚህ ጋ ነው አለችው። እንጀራ እናቷ ቤት ትኖራል። ሐኪም ቤት ያየናት ሴትዮ ማለት ነው። አባቷም ሽማግሌ ናቸው፣ በቤት ውስጥ ይኖራሉ፣ ታማሚ ናቸው አለችው። መመለስ ትችያለሽ ወይዘሮ አሊዴ አላት። መሄድ አለብሽ፣ ቤተሰብ እንዲጨነቅ አልፈልግም። ከቡራ ጋራ ጊዜ እያሳለፈ ነው ብለሽ ንገራቸው፣ ሌላ ምንም ነገር እንዳትይ አለ። እባክህ ልጄ ችግር ውስጥ የሚያስገባ ነገር አታደርግ እሺ ልጄ አለችው። እሱም ፍጥጥ ብሎ ወደ በር ያየው ነበርና እናት ከሪማንዬ ምንም ነው የምን መድኃኒት ነው የምትወስጂው አለቻት። አይደን እኔም ማደርግልሽ ነገር አለ አለቻት። አይ ምንም አታደርግልኝም፣ ትንሽ መድኃኒት እረፍት ካረኮት ደህና ሆናለሁ አለቻት። እሷም እኔ ልኝ ወደ ቤት ልግባ በቃ አንቺ ዘና በይ አለቻት። ሮግታም ተበሳጭታለች ያለች ነው። ባለፈው ሳምንት እንግዲህ እንዳየነው ወይዘሮ አሊዴ ከልጇ ጋር ከቤት ስለወጣች ነው። የፊዳን አባትም ፊዳን የት አለች? ለምንድን ነው ወደ ቤት አልመጣችም ብሎ ለሚስቱ ጠየቀ። የፊዳን እንጀራ እናት ማለት ነው። ትመጣለች አሁን ምግብህን ብላ አለችው። እሱም አልተዋጠላትም። ፈጠጥ ብሎ አያል። የበር ደውል ተደወለ አለችው። እርጃን የት ነው አለ አለው። ምን እኔ እርጃን ማን እንደሆነ አላውቅም አለችና መንቀር ብላ ወደ ቤት ተመለሰች። ምን ሆነህ ነው? በር ላይ ቆመህ ልትቀር ነው? ልጄ ጠፍተዋል። እርጃን እንዳገተ አውቀዋለሁ። የት እንደሆነ ንገሪኝ። አንቺም እንደምታውቂ አውቃለሁ። ኤርጃን እንደዚህ አያደርጉም፣ እንደዚህ ለማድረግ ድፍረቱም የለህም አለችው። እኔ ምንም ጊዜ የለኝም፣ ፌዳንም እሱ ጋር ናት፣ ልጄም አግቶታል። ይሄ ሰውዬው የት ነው አለ። አደራሻውን እኔ እሰጣለሁ። ተሳስተ መሆን አለብህ። መቼም እሷን አያስፈራራትም። እነሱ በጣም ነው የሚዋደዱት። የምን መወደድ ነው የምታወሩ? ይሄ ምን አይነት ፍቅር ነው አለው። ተዋችሁ፣ ስለ ራስህ አስብ፣ አለበለዚያ ፌዳን ለምንድን ነው እርጃ ላይ ክስ አልመሰረተችው አለ። እሱ አሰበ። እዛ ሐኪም ቤት ፖሊስ ጠርቶላት ስለከዳችው እሱ ትዝ አለውና ምን ያልሽናለሽ? ሆነ ነገር ልደፈርሽ ነበረ እኮ የቅስ ሰውየው አለ። በቃ አለቃ ምንም አልተፈጠረም ስላለች እኛ መሄድ አለብን አለው ፖሊስ። እሱ ያስታወሰ ራሱን በጣም አሰበ። ፌዳቱም ሮጣ ወደ ትንሹ ልጅ ሄዳለች። ልጁ የት እንዳለ እየፈለገች ነው። የት ነው ያስቀመጥኩ ልጁ? ቡራክን አሳየኝ፣ ቡራክ የት ነው አለች ፌዳ። አታስቢ ውስጥ ነው አለ። ሮጠችው።
እሷም ሮጣ ገባች። ልጁ እንደሆነ ልቦ ነግሯት ይሆን እንዴ? ቡራክን አሳየን ስትለው ወረቀቱን መፈረም አለብሽ፣ ወደ ውስጥ ግቢ፣ አጋቢ መጥቷል አላት። ገባችው። ቡራክን ነው የምፈልገው አለች። ቡራክን ከማየቴ በፊት አይሆንም አለችው። የምትፈልጊው ነገር ካለ ሰራተኞች መጠየቅ ትችያለሽ አለና ለብቻው ቆለፈበት። እሷን ለብቻ ልጁን ለብቻ አንድ ላይ እንኳን ቢያደርገው ጥሩ ነው። እሷም እዚህ እየተጨናነቀች ነው። ወደ መስኮት ጠጋ አለችውና እየፈላለገች ነው። ምንም ነገር የለም። በገዛ እጇ ሰተት ብላ ሄደችለት። እየተጨናነቀች ነው። ጭንቅላቷን ይዛለች። ቶፓክሱም ወደ ቤቱ ገብተዋል። እየፈለገ ነው። መጽሐፍ እያገላበጠ ቶፓሱም ወደ አንድ መስሪያ ቤት ግራ አለና የት ሄደ አለ። ባለቤቱን ፈልጌ ነበረ። ብዙ ጊዜ ስራ የሚያከናውነው ሰራተኛ ነው፣ እሱ እዚህ አይኖርም አለ። በቃ ጠብቀዋለሁ አለ። ቶፓሱም ሻይ ምን ላምጣልህ አለው ሽማግሌ ለቶፓስ። ቶፓሱም አይ ምንም አልፈልግም አመሰግናለሁ አለው። እና ቶፓስ ስልኩን አወጣና ስለ ልጅቷ ትዝ ያለው ቤቱ እየተንቆራጠጠ ነው። ወይዘሮ አልዲም ወደ ቤት ገብታለች። ቶፓስ እናቱም ሮጣ መጣችና የታባሽ ነበርሽ? የታባሽ ነበርሽ? የሞተ አህያ ተኩላን አይፈራም ወይዘሮት አለቻት። እዚህ ድረስም እኔ ለቶፓስ ምንም ነገር አልነገርኩትም። ለዘመድ ልጅም ለማየት ነው ሄድ ካልነገርሽው እንዴ ሽሌው ድረስ እንዴት ተከትሎሽ ሄደ? ልጅሽን ጠይቂ አልኩሽ። ለምን ተከትሎሽ? የመሟት ነው ደግሞ እኔን መሞት መሆንን እኔ ከዚህ በኋላ ብዙ ጊዜ የለኝም ወይዘሮ ከሪማ። መሞቴ ስለሰማ ነው ተከትሎኝ ሄደ። ይሄ መናገር ለእኔ ቀላል አይደለም። እኔ ለመሞት 3 ወር ነው የቀራኝ። ይሄን ወረቀት አይቶ ነው ተከትሎኝ ሄደ። እኔ ዘመዶቼ ሊጠይቅ ነው ሄድኩት። ወረቀቱ ሲሰጠው ውጤቱን አይቶ ነው የተከተለኝ አለቻት። እውነት ሊሆን አይችልም፣ ሌላ ቦታ ትታያለሽ፣ እውነት ሊሆን አይችልም አላት። በውስጡ ግን ደስ ያላትም ስለ ቤተሰቦችሽ መጨነቅ የለብሽም። እስካሁን ማንም ሰው አለ የኔ ማንም ሰው አያውቁም። በጣም የጥፋትን ስሜት ተሰምቶኛል። በጣም ይሄ እንደዚህ ሁኜ ማሞት አልፈልግም። ከዚህ አጣት ክብደት ጋር ነው ስኖር የነበርኩት እና ትልቅ አጣት መሆኑ ከተነሳ እኔ አጣቴን ይዤ ወደ አፈር እገባለሁ። መቤት አትጨነቂ ቡራት ከዚህ ይሻላል። ለቡራኮም ከአባቱ ጋር ደህና ነው አለችው። መቼም ከዚህ ቤት ይሻላል ለቡራክ አለችው። ፈጣሪ ትንሽ ቀኑም ቢሆን ለኔ ያለችው ህይወት ከኔ ቀንስና ለቡራክ ስጥልኝ አምላኪ ሆይ አለችና ጸላችለት ለቡራክ ለትንሹ ልጅ። ሄዳትም ታግታለች። አንድ ትንሽዬ ወንበር አስቀምጦላት ሰውየው እንግዲህ ዘግቷበታል። አልተቀመጠችም። ቤት ውስጥ እየተሯሯጠች ነው። ቡራኩንም አላየችውም። መታጠቢያ ቤት መጠቀም አለብን። ማንም ሰው የለም። መጣው ምራቴ ቆይ አንዴ ያለና ጋርዱ በሩን ከፈተላት። እሷ ወደ ውጭ ልትወጣ ምንድን ነው ምራቴ? መታጠብ መንገዱን ብቻ አሳይኝ፣ እኔ ራሴ ሄዳለሁ። ነይ ምራቴ አለው። እሺ አለችና ተከተለችው። ይሄ ነው መታጠቢያ ቤቱ አላት። እንዴ አላመልጥም አታስቢ እሺ
አለችና ወደ ሽንት ቤት ገባች። እሱም በር ላይ ቆመዋል። እሷም እዛ ሽንት ቤት ውስጥ ቆማለች። እንግዲህ የሆነ ነገር እያሰበች ነው። ምክንያቱም ውሃ ከፍታ ቆማለች ሽንት ቤት ውስጥ እያሰበች ነው። ዝም ብላ ነው የቆመችው፣ ወይ እጇን አልታጠበችው። ዘበኛውን ወደ በር ሄደ እሷ እስክትወጣ ድረስ ሽንት ቤት ውስጥ ስለቆየች እሱ ሄዶ ሶፋ ላይ ቁጭ አለ። ፊዳቱም ቀስ ባለችና አየችና ወደ ውጭ ወጣች። ስታየው እሱ ቁጭ ብሎ ስልክ እየያየ ነበርና አለፈች ወደዚህ። እሱ ምንም ትዝም አላላትም፣ ምንም ትዝም አላለም። ወደ ሽንት ቤት እየያየ ስልኩን ይዞ ቁጭ ብሏል። ይሷ እየፈለገች ነው ልጁን እየፈላለገች ነው። ሁለት ጋርድ ነው የነበረው ቤት ውስጥ። አንደኛ ቁጭ ብሏል፣ አንደኛ ኮቴ ሰምቶ እየፈላለጋት ነው። ድብቅ አለችው አንድ ቦታ ላይ። ያኛው ቁጭ ብሏል። እንትኑ መቁጠሯ ይዞ ቁጭ ብሏል። ምን ተፈጥሮ ነው? ችግር ውስጥ ብታስገባንስ? ምን ሆና ነው? ምን ችግር ትፈጥራለች? ሽንት ቤት እኮ ናት። እንዳታመልጥ ተጠንቅቃ ጠብቃት እሺ አለ። እሺ ተመልሼ ውጭ ሆናለሁ አለ እና ሄደ። እሱ ቁጭ ብሏል ተመልሶ ሶፋ ላይ። ፌዳቱም ለመምለጥ እንግዲህ ልትዘል ነው። አንደኛ ሰውዬው ቆሞሃል ውጭ ላይ፣ አንደኛ ሰውዬው ደግሞ ቤት ውስጥ ነው። በመስኮት ዘለ ወጣች። እግዚአብሔር ይርዳሽ። አዎ ዘለለችው፣ ወረደችው። ቡራክ የውሻ ቤት ውስጥ ነው የዘጋበት። ተኝቶ ነበር። ደህና ነህ አይደል ቡራ አለ። እኔን ልትወስጂኝ ነው የመጣሽው? አዎ አንተን ሊወስድ ነው የመጣ። ደህና ነህ አይደል አለችው። አዎ ደህና ነኝ አለውና ስለ ወይዘሮ አሊዴ ያሰበችው ነው። ያቺ አሮጊት የቶፓስ እናት፣ የቶፓስ ሚስቱ መታለች። እንግዲህ እሱ ሚስት አይደለችም ብሎ እምቢ እያለ ነው። አሁንም ቁጭ ብላ እያሰበች ነው። ነቅተሻል እንዴ አለቻት። እንዴት ነው ጥሩ ረፍት አደረግሽ አለቻት። ደህና ነኝ ልጄ አለቻትን። ቁጭ አለች። ላሰለችሽ አልፈለግኩሽ ነበረ። የረበሽሽ ነገር ያለ እርግጠኛ ነኝ። ስለ የደበቅሽኝ ነገር አለ ይመስለኛል አለቻት። ምን እደብቅሻለሁ ልጄ? ከአንቺ ምንም አልደብቅሽም። ሁሉንም ነገር ስለኔ ታውቃለሽ። በእኔ ፈራሽ? ለምን በእኔ ትፈራለሽ? ይሄ ጋብቻ እንዳይቀር በጣም እፈራለሁ አለች። እንዴት ይቀራለች? ምንም አታስቢ፣ ይሆናል ውዴ አታስቢ አለቻት። እመነኝ ብቻ። ቡራክን አቅፋ እንግዲህ ምን ጥለሽኝ አትሄጂም አይደል አለችው። መቼ በላይ እኔን ጨፍነ እኔም የትም ትቼ ካልሄድም አይኔን ጨፍነ ከዚህ ቤት አብረንን እንወጣለን አለችው። ወዴት እንሄዳለን አለ ልጁ። ፀሐይ ስትወጣ በተፈጥሮ እያበባ እንትን ውስጥ እንሮጣለን አለችው። እሺ ጥለሽኝ እንዳትሄጂ እሺ። ልጁን በሀሳቧ እጁን ይዛ አብራ እንደምትጫወተው ነገር እያሰበች ነው። እሷም እኔና አንተ ተያይዘን እንሄዳለን፣ ተያይዘን እንጫወታለን፣ ተያይዘን እንራመዳለን እሺ ቡራክ አለችው። እሺ አላት። ጥለሽኝ አትጥፊ፣ ጫካ ውስጥ አብረን እንዘላለን አለችው። ወፎቹም ሰላም ይሆናል ያለች ልጁን እያስተኛች ነው። የድሮ ባላ ነጃት አለችና ጠራች። ነጃት አለችው። እሱም ደነገጠ። እሱ አሁን ስሙ ቶፓስ ነው ያሉት፣ የድሮ ስሙ ነጃት ነው። እኔም ቤት ደህና ነሽ አላት። እሷም ያዘ። ግን ይሄ ሰውዬ የኔ ነዳት አይደለም አለችው። ያሰበች ነበረ።
ስለ ሰውየው እየተጠራጠረች ነበረ በፊት። ዘበኛ ስሚ ሴትዮ፣ ወንድሜ እርጃን እየመጣ ነው፣ አሁን ትሄጃለሽ አለ። በሩን ከፍቶ ስገባ ቁልፉ የታረኩት አለና እየፈለገ ነበረ። ኤርጃንም አጋቢውን ይዞ መጥቶ ከሙሽራዬ ጋር ልብስ ለብሰን እንመጣለን፣ እስከዛ አረፍ ብሎ አጋቢ ሰውየውን አጋቢን ቤት ውስጥ ቆሞ ጋውኑን ለብሶ ቆመዋል። እሱ ልብስ ለመልበስ ሄደዋል። ምንድን ነው? ምን ተፈጠረ? ወንድሜ እንኳን ደህና ፊደን ወንድሜ ፊደን የታለች አለ። መጋዘን ውስጥ ናት። ለምን እዚህ ያልሆነችው? ልጁን እዚህ ልታመልጥ ነበረ። ልጁን ይዛ ልታመልጥ ነበረ መጋዘን ውስጥ ወንድሜ አለ። የትኛው አለ ልጁ። ጭንቅላቱን እንትን መታችና ልጁን ሰጠች። ጎበዝ ቡራክና አለችውና እሱ ከጣለችው በኋላ እሷ ተደብቃ ነበረና ልክ እሱ ስገባ ተደበቀች። ቡራትን ሲያናግረው እሷ ጭንቅላቱን መታ አመለጠችው። ልጇን ይዛ አመለጡ አለ። ለምንድን ነው እየከፈልኩልህ ያላችሁ እስካሁን? ያገኛት ወንድሜ አለ አንዱ። አየ ወደ ጫካ እየሮጡ ነው ወንድሜ አለው። እነሱ ሁለቱም ሮጡ። ያኛ ሰውየውም ሮጠ። ይዙናል፣ እንፍጠን፣ አይዙንም፣ እናመልጣለን አለችው። ትንሽ ወደቀ፣ ልጁ ወደቀበት። ቡራክ ደህና ነህ አይደል አለችው። በጣም ያማል አለችው። አመለጡ። እነሱ ሶስቱም አንድ ላይ ነው የሚሮጡ። አይዙንም፣ አንፈቅድላችሁ፣ ነይ እንፍጠን አለችው። እጁን ይዛለች። ልጁ እንግዲህ እየሮጠች ነው። ብታቅፈው ይሻላል ነበረ፣ ግን እጇን ይዛ ነው የምትሮጠው። እነሱም አንድ ላይ ነው የሚሮጡ ወንዶቹ። ጫካ ውስጥ ገብተዋል። እሷም ሄዳለች። እነሱም መጥተዋል። የልጁ አባት መጥተዋል ከእችኛ ሴትዮ ጋር የእንጀራ እናቱ ጋር። እዛ ስደርስ አጋቢ ሰውየውን ይዞ የት አለ? ምን እያረክ ነው አለው። አጋቢ ሰውየው ማንን ነው የምታጋባ? ማንም የለም። ድንገት እነሱ ጠፍተዋል። ትንሽዬ ልጅ አይተሃል? ሌላ ሰው ማን አለ አለው። ከዛ ሁሉም ጠፍተዋል። እኔ አላውቅም። እኔን እዚህ አስቀምጠው የት እንደጠፋ አላውቅም። እሺ በቃ አሁን ከዚህ ጥፋ አለውና ቶፓሱን ወደ ውስጥ ገባ። ማንም ሰው የለም። ልጅቷም ፌዳቱ ትንሹን ልጅ ይዛ ቡራክን ይዛ አመለጠች። እንግዲህ ይገኙ ይሆን አይታወቁም። ሰላም ሆኑልኝ።